የኢትዮጵያ መከላከያ ሰራዊት በኢትዮ ኤርትራ አዋሳኝ ስፍራዎች በሙሉ ወታደራዊ ቁመናና ዝግጅት እየሰፈረ ነው። በተመሳሳይ ትግራይ ክልል ውስጥ በታጣቂዎች ተይዞ የነበረው የፌዴራል መከላከያ ሰራዊት ማዘዣ ጣቢያዎች፣ ካምፖች፣ ቢሮዎችና ሌሎችም ልዩ ልዩ መገልገያ ጣቢያዎችን እያስለቀቀ መረከብ ላይ ይገኛል። የትግራይ ህዝብ ጊዜው አስተዳደሩን በፕሬዝዳንትነት ሊያገለግል ይገባል የሚለውን ሰው እንዲጠቁም ጠይቀዋል። ጠቅላይ ሚኒስትሩ በጽሁፋቸው በኢፌዴሪ ህገ መንግስት 62 እንዲሁም በፕሪቶሪያ ስምምነትና በክልሎች የሚኖረውን የፌዴራል መንግስት ጣልቃ ገብነት ለመገደብ በወጣው አዋጅ ቁጥር 359/1995 መሰረት እንዲሁም አሳታፊ የትግራይ ክልል ጊዜው አስተዳደር መመስረት በተመለከተ የተደነገገ የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የቆመው የትግራይ ጊዜው አስተዳደር ለ2 ዓመታት በስራ ላይ መቆየቱን ይታወቃል ብሏል። የኢሚግሬሽንና ዜግነት አገልግሎት በተቋሙ ቢሮ አካባቢ በህገወጥ መንገድ ሲንቀሳቀሱ የነበሩ ያላቸውን 25 ሴቶች የሚገኙባቸውን 65 ተጠርጣሪዎች በቁጥጥር ስር እንደዋለ ገለጸ። መስሪያ ቤቱ ግለሰቦቹ በቁጥጥር ስር የዋሉት ከፌዴራል ፖሊስ ኮሚኒኬሽንና ከልደታ ክፍለ ከተማ ወረዳ 7 አስተዳደር ጋር በመቀናጀት እንደሆነ አመልክቷል። ተጠርጣሪዎቹ በተለይ የህገወጥ ድለላ ስራ የተሰማሩ፣ የስራ አካባቢን በማወክ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ፣ በተለያየ የማጭበርበርና የማታለል ተግባር ላይ የተሰማሩ የነበሩ፣ በህገወጥ መንገድ የኦንላይን አስቸኳይ ፓስፖርት የሚሞሉ ናቸው ሲል ገልጿል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች እንደታሸጉ አመልክቷል። የዛምቢያ ፖሊስ 37 ኢትዮጵያን በቁጥጥር ስር ማዋሉን አስታወቀ። ፖሊስ በሰጠው መግለጫ እንደገለጸው እነዚህ ኢትዮጵያን በአንድ ጭነት መኪና በሚጓዙበት ወቅት የተያዙት በምቢካ ወረዳ በሚገኘው የፍተሻ ኬላ ነው። የተሳፈሩበትን መኪና ሲያሽከረክር የነበረው ታንዛኒያዊም አብሯቸው በቁጥጥር ስር እንደዋለ አስረድቷል። ስካኒያ የጭነት መኪና የታንዛኒያ ታርጋ ያለው መሆኑን የጠቀሰው ፖሊስ ኢትዮጵያውያኑ መኪናው ከጫነው ዕቃ ጋር አብረው ተጭነው መገኘታቸውን አስታውቋል። በወቅቱ ኢሰብአዊ በጎደለው ሁኔታ በመኪናው ላይ ተጭነው የነበሩት ኢትዮጵያውያን የጭንቀት ድምጽ በማሰማታቸው የኢሚግሬሽን ባለስልጣናት ጥርጣሬ አድሮባቸው መኪናው ላይ ፍተሻ በማድረጋቸው ሊገኙ መቻላቸውን ፖሊስ ጨምሮ ገልጿል። ከ37 ውስጥ አንዳንዶቹ ከመኪና ከወረዱ በኋላ መቀመጥ ሆነ መቆም የማይችሉ ሁኔታ ላይ እንደነበሩ ጠቅሶ 5ቱ ግን በጽኑ ሁኔታ ውስጥ በመገኘታቸው ወደ ሆስፒታል መወሰዳቸውን ኒውስቪዥን 24 የተሰኘው የአገሪቱ ጋዜጣ ዘግቧል። ባለፈው ሳምንት መጨረሻ ላይ የተነሳው የሰደድ እሳት ተባብሶ የቀጠለ ሲሆን የደቡብ ኮሪያ መንግስት እሳቱን ለመቆጣጠር የተሟላ ያለውን ሀገር አቀፍ ምላሽ አውጇል። የደቡብ ኮሪያ የደህንነት ጉዳዮች ኃላፊ እንዳስታወቁ በእሳቱ 18 ሰዎች ሲሞቱ 6 ሰዎች ከባድ ጉዳት አስተናግደዋል ብለዋል። በትናንትናው ለሰደድ እሳቱ ከ1000 ዓመታት በላይ ያስቆጠረ የቡዲዝም ቤተ መቅደስ መውደሙ ይታወሳል። የደቡብ ኮሪያ መንግስት እሳቱን በሄሊኮፕተርና ድሮኖች ለማጥፋት ሙከራ ያደረገ ቢሆንም በአካባቢው በሰከንዶች 25 ሜትር ፍጥነት ያለው ንፋስ መኖሩ ሄሊኮፕተሮቹንና ድሮኖቹን ስራ ከባድ ማድረጉን ባለስልጣኑ ገልጿል። እሳቱን አሁንም ለመቆጣጠር ከ10,000 በላይ ሰዎች የተመደቡ ሲሆን እስካሁን እሳቱ 17398 ሄክታር መሬት አውድሟል። ከአማራ ፋኖ በሸዋ ሴቶች ጉዳይ ተሰጠ መግለጫ። ዓለም የፍትህ ቀን ብታከብር አባታችን አጼ ዘርዓ ያዕቆብ ለፍትህ ሲሉ የገዛ ልጃቸውን በጋራ ድንቁ ተራራ ላይ ፈርደውበት የተሰቀለበትን ቀን ሰይማ ታከብር ነበር። እኛ የፍትህ አዋቂ የአጼ ዘርዓ ያዕቆብ ልጆች ሆነን ፍትህ ተነፍገን ለአመታት ኖረናል። ነገር ግን ግብሩን የለቀቅነው እኛው ነን። ሀገር መርተው ሀገር ሰርተው ያስረከቡንን ሀገር እንደዋዛ ተመልክተን ዋጋ ከፍለንባታል። አማራ ወደ ነበረበት ግብሩ እንዲመለስና የአማራ ህዝብ ላይ እየደረሰ ላለው ዘርፈ ብዙ መከራ፣ ስቃይ፣ ግድያና መፈናቀል እንዲቆም የህዝብ ልጅ የሆነው ፋኖ ወደ ፖለቲካዊ ትግል ገብቷል። በዚህ ህልውና ትግል ውስጥ እኛ ሴቶች አስተዋጽኦአችን የጎላ ነው። የወራሪው አብይ አህመድ አስተዳደር ህገወጥ በሆነ መንገድ የታጠቁ አካላትን ከኦሮሚያ ክልል አስተዳደር ጋር በመሆን በመደራጀት በክልሉ ያሉ ህፃናትን ሲያስገድል፣ እናቶችን በእሳት ሲያቃጥል፣ እርጉዝ ሴቶች የአማራ ልጆች በኦሮሚያ ምድር አይወለዱም በማለት ሸል ቀዶ ሲያወጣ፣ እንዲሁም ወጣት የዩኒቨርሲቲ ተማሪዎች እየታገቱ እየተደፈሩ በየጫካው እንዲቀሩና በአውሬ እንዲበሉ ያደረገ ስርዓት ነው። በ2013 ዓ.ም በደምቢ ዶሎ ዩኒቨርሲቲ 20 ተማሪዎች በፋሽስቱ አብይ አህመድ ቅጥረኛ ታጣቂዎች ታግተው የተወሰዱና ደብዛቸው የጠፋ ሲሆን በወቅቱ በስርዓቱ ላይ ከሊቅ እስከ ደቂቅ ሁሉም ማህበረሰብ በሰላማዊ ሰልፍ ጥያቄውን ሲጠይቅ እንደነበር የሚታወስ ነው። አገዛዙ ምላሹ ሹፈት፣ ቀልድና የእህቶቻችን መከራ ያልተመለከተ ነበር። በወቅቱ ፋሽስቱ አብይ ለጥያቄ የሰጠው ምላሽ እነሱ የተደፈሩት በወንድ ነው፣ እኛ በሳንጃ ተደፍረናል በማለት የሴቶችን መደፈር ሲያበረታታ ነበር።
ከሰሞኑ የእህታችን ብርቱካን ተመስገን ከበደ ሰቆቃ በኢቢኤስ ቴሌቪዥን የወጣው ታግተው ከነበሩት ተማሪዎች መካከል አንዷ ነች። ሌሎች ላይም የከፋ ነገር እንደተፈጸመ እናውቃለን። ስለዚህ ሁሉም አማራና ሰው በሚለው መስፈሪያ የሚጠራ ማንኛውም ይህንን ስርዓት በመቃወም ከእህታችን ጎን ሆኖ ሊያሳያት ይገባል። ሴት እህቶች የዚህ ስርዓት አስከፊነት በእኛ ላይ የበለጠ የሚበረታን ለኛ ለሴቶች በምድር ታይቶ የማይታወቅ ሰቆቃና መከራ ውስጥ የሚከት መሆኑን አውቃችሁ የህዝብ ልጅ ከሆነው ለእኩልነት ለፍትህና ለሀገር ሉዓላዊነት ከሚታገለው ፋኖ ጎን ተሰልፋችሁ የትግሉ አካል ወይም አጋር እንድትሆኑ እየገለጽኩኝ አንደኛው የተባበሩት መንግስታት የሰብአዊ መብት ድርጅትና የኢትዮጵያ ሰብአዊ መብት ኮሚሽን ከብርቱካን ተመስገን ጎን በመቆም ኃላፊነታችሁን እንዲሁም ሞራላዊ ግዴታችሁን እንድትወጡ ማለት እንወዳለን። ሁለተኛ እየደረሰ ያለውን የሰብአዊ መብት ጥሰት ሁሉም የሚዲያ አካላት እንዲወግዙ እንዲሁም በዓለም አቀፍ ማህበረሰብ የአብይ አህመድ አገዛዝ ሰውን በማንነቱ ለይቶ የሚጨፈጭፍ መሆኑን እንዲረዳ እንፈልጋለን። ሶስተኛ አብይ ከሀገራችን ኢትዮጵያ አልፎ ምስራቅ አፍሪካ ችግር የሚሆንና እየሆነ ያለ ስርዓት መሆኑን ግልጽ ነው። ስለዚህ የሀገራችንን ሰላም፣ የምስራቅ አፍሪካ መረጋጋት የምትፈልጉ አካላት ይህንን ኃይል ተቃውማችሁ ልትቆሙ ይገባል። አራተኛ የአማራ ሚኒሻ አድማ ብተና እና በመከላከያ ውስጥ ያላችሁ አማራዎች አማራነት በደምና በአጥንት ብቻ የሚሰጥ አለመሆኑን ተረድታችሁ በተግባር ወደ አማራ ፋኖ ከዚህ በፊት ታደርጉት እንደነበረው ተቀላቅላችሁ ይህንን ስርዓት እስከ መጨረሻው ልናስወግደው ይገባል። ምክንያቱም ነገ የእናንተ እህቶች ልጆች ከክልላቸው ውጭ ሄደው መማር ቢፈልጉ የሚገጥማቸው የብርቱካንና ጓደኞቿ እጣ መሆኑን አውቃችሁ እንድትሄዱ እያልኩ ከዚህ በኋላ ግን የአማራ ባንዳ ላይ የምንወስደው እርምጃ የከፋ ይሆናል። ስለዚህ የመጨረሻ ጥሪያችንን በእህታችን ስቃይ እንደ እህታችሁ ስቃይ ወስዳችሁ የህዝብ ልጅ የሆነውን ፋኖ ተቀላቀሉ። አማራና ሚስማር ሲመቱት ይጠብቃል እንደሚባለው በጣም ጠንካራና የተደራጀ ሆነን ይህንን ስርዓት እስከ ወዲያኛው ነቅለን ልንጥለው እንደሚገባ ሁላችሁም መረዳት ይኖርብናል። ስለሆነም ውድ የአማራ ወጣት ሴቶች ሆይ በትግል ላይ ከትግል ውጭም ያላችሁ እህቶቻችን በእህታችን ብርቱካን ተመስገንና ጓደኞቿ ላይ ለደረሰው እያንዳንዱ ሰቃይ፣ እንግልት፣ መከራ በእኛ ሁላችንም ላይ የደረሰ መሆኑን በመገንዘብ ይህ ድርጊት እንዳይቀጥል በጽኑ የስርዓት ለውጥ እስኪመጣና በምትኩ ለሁሉም የሚበጅ ስርዓት እስክንተክል ይህንን ፖለቲካዊ ትግል በመቀላቀል ሁላችንም ኃላፊነታችን እንድንወጣና አሻራችንን የማናሳርፍ ከሆነ ታሪክ እንደሚወቅሰን በመረዳት ሁላችንም የአማራ ሴቶች ትግላችንን እንድትቀላቀሉ በተጨማሪም በዓለም ላይ ያላችሁ እህቶቻችን ድርጊቱን እንድትዋግዙ በማለት መልእክታችንን እናስተላልፋለን። ክብር ለተሰዉት፣ ድል ለአማራ ሕዝብ። የአማራ ፋኖ በሸዋ ሴቶች ጉዳይ መምሪያ ኃላፊ ቀኛዝማች ትንቢት ኃይለ